ጤና ይስጥልን የተከበራችሁ ቤተሰብ። ምሳሌ ቀጣይ ክፍል። ብሩኬና ቅድስቴ ዛሬ ሰርጋቸውን አድርገዋሉ። ዋው በጣም ደስ ይላል። ግን ምን ያደርጋል መጨረሻ ላይ ያየሁት ነገር ትንሽ ያስደነግጣል። ማህሌት ወደ ራሷ ተመልሳለች፣ ጥሩ ሰው ሆናለች፣ ተቀይራለች ብዬ ነበረ። ሁሉም ሰው ደግሞ ግን ቅድስት ደስ አላላትም። ምክንያቱም ቤት ቀጥ ብላ ከዚህ በፊትም ይቅርታ ልጠይቃቸው መታ ነበር። ብሩክም በፍጹም እቺ ሴትዮ መቼም ብትሆን አትማርም፣ መቼም ቢሆን ማህሌት ወደ ራሷ አትመለስም፣ ስለዚህ ለሷ ምን ጊዜም ቢሆን ይቅርታ የለኝም ብሎ ነበር። ቅድስትም እንደዛው። አሁንም የሰርጋቸው ዋዜማ መጣ። ይቅርታ አድርጉልኝ አንገቷን ደፍታ መድብልን ተከትላ መታለች። ታዲያ ብሩክን ይቅርታ አድርግልኝ፣ በድያለሁ፣ አጥፍቻለሁ፣ እንኳንም ደስ አላችሁ፣ ቢያንስ ቆሜ ብድራችሁ ደስ ይለኝ ነበር፣ ነገር ግን እናንተ ስለማትፈቅዱልኝ ይቅርታ ልጠይቃችሁ መጥቼ ነው በማለት እያንዳንዱ ሞገስንም ቅድስትንም ሉላንም እንኳን ደስ አለሽ፣ ቅድስትንም እንኳን ደስ አለሽ ብላታለች። ቅድስት ግን ምንም ደስ አላላትም። እሷ የምትናገረውንም አልተቀበለችውም። ምክንያቱም የምትሰራውን ተንኮል ያሰበችውን የምታስበውን ተንኮል ጠንቅቃ ስለምታውቅ ማለት ነው። ታዲያ በጣም ነው የሚገርመው። ምክንያቱም ቅድስት የእነሱ የቤት ሰራተኛ ሆና ስትከታተላቸው ምሳሌን መድኃኒት እየሰጠቻት መከራ ስቃይ እያሳየቻት ቅድስት ነበር የምሳሌን ነፍስ ያዘችላት። ያን ስለምታውቅ አሁንም እቺ ሴትዮ ተንኮል አስባ ነው። መቼም እኮ እኔ ማገባ እሷ አግብታ የነበረችውን ወንድ ነው ብላ አስባለች ቅድስት። ስለዚህ በተንኮል ነው ወይ ለተንኮል ነው የመጣችው ብላ ስላሰበች ይቅርታዋ ልትቀበልም አልፈለገችም። ብሩኬም እንደዛው። ብሩኬማ ሮጦ ክፍሉ ገባ። እንግዲህ እሷ እያንዳንዳቸው ይቅርታ እየጠየቀች ሞገስን መቼም ልትማሪ አትችይም፣ አንቺ እድልሽ ነው፣ አርፈሽ ብትቀመጪ ኑሮ ይሄ እድል ዛሬ ያንቺ ነበር። ማህሌት አንቺ መቼም ወደ ራስሽ አትመለሽም፣ አሁን ይጅልን ብለዋታል። ሉላንም እንኳን ደስ አለሽ፣ ሉላ ከዝና እጅ ስለወጣች ብላታለች። ሉላም አመሰግናለሁ ብላ መልሳለች። ታዲያ ማህሌት ልክ ብሩክ መድብል ሄደው አናግሮ ስመጣ ብሩክ መቼም ቢሆን እኔ ይቅርታ የለኝም ለሷ በማለት ተቆጥቶታል። ብሩክ መድብልን እንግዲህ ምንም ማድረግ አልችልም ማህሌት ነይ ልሸኝሽ በማለት ይዟት ሊወጣ ስል ቆማ ተንኮሏን ተናግራ ነው የወጣችው። በትህትና ስለምናችሁ እምቢ ካላችሁኝ በማለት ወጣለች። ታዲያ አልቀረም። እነሱ ሙዚዎቹ፣ ሰርገኞቹ፣ ሙሽሮቹ ተዘጋጅተው ሁሉም እየጨፈረ እየተደሰተ እያለ እሷ ሌላ ሰው መስላ ልብሷን ቀይራ እንደ ወንድ ጃኬት ለብሳ ኮፍያ አድርጋ ቀጭቋ እያለች ምን ቀጭቋ ረመድ እያለች እንደ ወንድ ነው የመጣችው። ጉድ እኮ ነው። እና ታዲያ ቀስ ብላ መታ ደረጃውን ወጥታ እያየቻቸው ይቅርታ ውድ ቤተሰብ ተቋርጠው ነው። እናም እነሱ ተሰብስበው ሰርጋቸውን ወይንም ደግሞ ሙሽራ የሚጠብቁበት ቦታ በር ላይ ቆማ ተመልክታ አይታቸው በደንብ ቆማ ምንም ነገር ፍራቻ ሳይኖርባት ቀጥ ብላ ወደ ብሩክ መኝታ ቤት ነው የገባችው። ደፋርነቷ ሰው ይመጣብኛል፣ ሰው ያያኛል፣ ብያዝስ ምን ሆናለሁ? በተለይ ለመድብል ቃል ገብታለታለች። ምናልባት እኔ አሁን ሳስበው መድብል የት እንደሚገኝና ምን እንደሚሰራ ምን እንደሚያደርግ የት እንዳለ ምን እንደሰራ ስራህን አይቻለሁ እያለ እንግዲህ የዝና አለቃ እየተናገረ ነው። ታዲያ ማን ነው የምነግረው? ማን ነግሮት ነው? ምናልባት
መሀሌት መድብል መስላ አሁንም ወጥመድ እንዳትሆንባቸው ፈርቻለሁ። ምናልባት መሀሌት ናት ወይ ሄዳ እየነገረች ያለችው እያልኩኝ ስጋት ነበረብኝ በፊትም። አሁን ግን ይበልጥ እንዲጠራጠር አድርጋኛለች። ቢያንስ ብሩክና ቅድስት ይቅርታ ባይሰጧትና ይቅርታ ባያደርጉላት መድብልን እንኳን አይታ ገንዘብ እየሰጣት ነው፣ ብር እየሰጣት ነው፣ እንዳይርባት ቤት ክራይ እንዳይቸግራት ገንዘብ እየሰጣት ነው። በዛ ላይ ደግሞ አብሮ እየሰሩ ነው። አብረን እንስራ፣ አንቺ ወደ መልካምነት ከመጣሽ እነዚህ ልጆች ከጉድ እናውጣቸው ብሏታል። እሷም እሺ ብላ ወደ ራሴ ተመልሻለሁ፣ አሁን ጽድቅ ደግ እሰራለሁ ብላ ቃል ገብታለታለች። ታዲያ ያንን ቃል አፈርሳ መድብልን እንኳን ማየት ነበረባት። ሙሽሮቹን የሆነ ደባ ነገር ነው ያሰበችባቸው። እሱም መጠጣቸው ላይ መድኃኒት ጨምራለች። ከመኝታ ቤት ወጣ ሞገስ ወደ መኝታ ቤት ለማረፍ ሄዱ። ሰው ተኝቶ አገኘ። ምክንያቱም አልጋ ውስጥ ገብታ ነው ያገኘው። ማን እንደተኛ እንኳን እርግጠኛ አይደለም፣ ግን ደግሞ ተመልሶ ሄደ። ከዛም በኋላ ተነስታ ወጣ ወደ እቃ ቤት ገብታ ሉላ ለነሱ ያዘጋጀችው ለሙሽራ ያዘጋጀችው 2 ዋንጫ ነበር። ያ የተዘጋጀ ላይ ኤፍራታም ነበረች። ኤፍራታን በኋላ ይዘሽን መጫለሽ ዝግጁ ስትጠናቀቅ፣ ስለዚህ አሁን እዚህ ይቀመጥ ብላ ሉላ አዘጋጅታ ወጣች። ታዲያ እሷም የተዘጋጀው ላይ መርዙን ጨምራ በትክክል ማስቀምጣ ወጥታ ሄዳለች። በስተመጨረሻም ሰዓታቸው ደረሰና ሙሽሮቹ ፎቶ ለመነሳት ሉላ ሂጂና አምጪ ብላ ኤፍራታ ልካልታለች። ኤፍራታም አላየቻትም፣ ግን በመጀመሪያው ነገር ተጠራጥራ ነበር። ሄዳ ሰጠቻቸው። እንግዲህ ፎቶ እየተነሱ ነው። ብሩክና ቅድስት ይጠጣሉ ወይስ አይጠጡም? ከጠጡ ግን ያው ሰርጋቸውም ይበላሻል፣ እነሱም እንዳይጎዱ ፈርቻለሁ። ምክንያቱም ባይጠጡና ፎቶን ብቻ ተነስተውበት ቪዲዮ መልካም ነው፣ ግን ደግሞ መቅመስ ያለ ነው። ውድ ቤተሰቦች ቀጣይ አብረን እናያለን። መልካም ቆይታ